ከፍተኛ ጥንቃቄ የተሞላበት እንቅስቃሴ እያደረጉ ነው ያሉት ፓርቲዎች። በአንጻሩ ትልቁ ኃላፊነት ያለበት ኑና ተወዳደሩኝ፣ ኑና ለህዝቤ ዲሞክራሲያዊ ስርዓት መኖሩን የማሳይበት ዝግጅት አለኝ ተወዳደሩ ብሎ የጠራው መንግስት ግን በዛ ልክ አይደለም። የፖለቲካ ፓርቲ እጩ እንዳልታሰረ እንዳልተዋከበ በመግለጫ አውጥቷል። አንድ አይነት ነገር ወይም ደግሞ የምናየው ነገር እኩል አለመግለጻችን ይሄ ህዝቡንም ያደናግራል፣ እኛንም ያሳዝናል። ብዙ ጊዜ የመንግስት ተቋማት የሚሰጧቸው መረጃዎች አይናቸውን ተጨፍናችሁ አፋቸውን ዘግታችሁ አዳምጡ ነው። አማራ ላይ ያሉ ደግሞ አሳደጉት ከወከባ ከደሞዝ ማገድ ከምናምን አልፈው የቲሸርት የለበሱ የሰላም ለኢትዮጵያን አርማ ያለ ቲሸርት የለበሱን መምህራን ናቸው አንበርክከው እየገረፉ ይሄ ሰውዬ ይሄ ደግ ሰውዬ ጥሩ ሰውዬ አቶ አረጋ እንኳን ላገው መፍትሄ ለማምጣት አይችሉም። ምክንያቱም አረጋ ብቻውን አይደለም እዛ ያለው ዙሪያውን የከበው አገው ጠሎች ናቸው። ግን የኛ ከህወሓት ጋር መሄድ ወይም መቀሌ መሄድ አማራን ለማፍረስ አዲስ አበባ መሆን ከኦነግ ጋር ሆኖ አማራን ለማፍረስ ይሄ ሁሉ ጊዜ የተበላሸ የአማራ ፖለቲከኞች ባህሪ ነው። ከዘላቂነት አንፃር የብሔር ፖለቲካዎች በነገራችን ላይ እስካሁን በነበሩበት ሁኔታ መኖር ነበረባቸው። ምርጫ ሲደርስ ብቻ ወጥተው ለምንድን ነው የሚጮሁት? ማልቀስ ካለባቸው የሚያለቅሱት? የሆነ ጊዜ ይቆለፍና ሚዲያ ጋር ፓርቲ መገናኘት አይችልም። ምርጫ ሲመጣ ተፈቶ ይለቀቃል። ልክ ከጋጥ እንደሚለቀቅ መንጋ። ፖለቲካው እንደዚህ ነው የኢትዮጵያ ፖለቲካ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ እንግዳ የተሰኘ ፕሮግራማችን ነው። በዛሬ ልዩ እንግዳ ፕሮግራማችን ላይ አቶ አላምረው ይርዳውን እዚህ ስቱዲዮ እንግዳ አድርገን ጋብዘናል። ከእንግዳችን ጋር የምናደርገውን ቆይታ እስከ መጨረሻው እንድትከታተሉን እንጋብዛለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ አቶ አላምረው ጥሪዬን አክብረው እዚህ ስቱዲዮ ድረስ ካሉት ጊዜ ቆጥበው ስለመጡ እጅግ በጣም ነው የማመሰግነው። ምናልባት እንግዲህ የምጠይቁት ጥያቄ እርሶን የማይመለከት እርሶን የማይገልጽ እንዲሁም ደግሞ መናገር የማይፈልጉት ነገር ካለ አለመመለስ አለመናገር መብቱ የተጠበቀ ነው። እዚህ ስቱዲዮ የሚመጡ እንግዶቻችንን እጅግ በጣም እናከብራለን፣ እናመሰግናለን። እርሶንም በጣም እጅግ አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁ። እሺ እንግዲህ ከፊታችን ግንቦት 24 7ኛው ሀገራዊ ምርጫ ይካሄዳል። እንደ ምርጫ ቦርድ ከሆነ 50 ሚሊዮን የሚጠጉ ዜጎች ለምርጫ ተመዝግበዋል ይመርጣሉ ተብሎ ይጠበቃልና የዘንድሮ ምርጫ እንዴት አዩት ከሚለው እንጀምር። እንግዲህ የዘንድሮ ምርጫ ብዙ ተስፋ ያደረግንበት ነው። ቀደም ብለሽ የተመዝጋቢውን ቁጥር ለመግለጽ እንደሞከርሽው ይሄ በሀገራችን ትልቁ የመራጮች ቁጥር ነው። በእርግጥ ያው የህዝብ ቁጥራችንም ጨምሯል። 50 ሚሊዮን በነበርን ጊዜ 10 ምናምን ሚሊዮን 20 ሚሊዮን መራጭ መገኘትና አሁን 50 ሚሊዮን ለ130 እና 140 ሚሊዮን ብዙም የተራራቀ እንትን አይደለም። ከሀገራችን ትልቅነትና ከህዝቧ ብዛት አንፃር እኔ በቂ ተመዝግቧል ብዬ አላስብም። ያም ሆኖ ምርጫ ቦርድ ያደረገውን ጥረት ማድነቅ እፈልጋለሁ። ሌላው የዚህ ቁጥር መብዛት የሚያሳየው ነገር የኢትዮጵያ ህዝብ ምን ያክል ዲሞክራሲ እንደጠማው፣ ምን ያክል በድምፁ መሪዎችን ለመምረጥ ወይም አስተዳዳሪዎችን ለመምረጥ ያለውን ከፍተኛ ፍላጎት የሚያሳይ ነውና ጥሩ ነው። ከዚህ አንፃር ካየነው የ7ኛው ሀገራዊ ምርጫ በላጭ ሆኖ እናገኘዋለን። እንግዲህ እንደሚታወቀው ምርጫ በሚደርስበት ጊዜ አብዛኛው ህዝብ የሚያነሳው ነገር አለ። በተለይም እንደናንተ ተፎካካሪ ፓርቲዎች
ምርጫ በሚኖር ጊዜ ከመንግስት አካባቢ ላይ አንዳንድ ችግሮች ይነሳሉና በእርግጥ የዘንድሮ የምርጫ ሁኔታ የምርጫ ቦርድም በበጎ ጎኑ እንዳየው እንዲሁም ደግሞ ፖሊስም ያወጣው መግለጫ ነበረ። አንድም የፖለቲካ ፓርቲ እጩ እንዳልታሰረ እንዳልተዋከበ መግለጫ አውጥቷልና ከዚህ ጋር በተያያዘ ደግሞ እናንተ ደግሞ የምትናገሩት ሌላ ነገር አለና ምንድነው የተፈጠረው ነገር? እንደውም ለህዝብም ግልጽ ለማድረግ ያህል ምንድነው ያለው ነገር? ይሄ የሚያሳዝነውም ይሄ ነው። በአንድ ሀገር ተቀምጠን ሁሉን ነገር እያየን በጎውንም መጥፎውንም እያየን አንድ አይነት ነገር ወይም ደግሞ የምናየውን ነገር እኩል አለመግለጻችን ይሄ ህዝቡንም ያደናግራል፣ እኛንም ያሳዝናል። ምክንያቱም የመንግስት ተቋማት እውነተኛ ነገርን መናገር እነሱ እንኳን ባይናገሩ እውነት የሚናገሩትን ተቀብለው ችግሮችን ለማረም የሚሄዱባቸው መንገዶች ያስተካክላሉ፣ ሀገርን ያሳድጋሉ፣ ወይም ደግሞ ዲሞክራሲውን እያሳደጉት ይሄዳሉ። ነገር ግን ብዙ ጊዜ የመንግስት ተቋማት የሚሰጧቸው መረጃዎች አይናቸውን ተጨፍናችሁ አፋቸውን ዘግታችሁ አዳምጡን ነው። 7ኛው ሀገራዊ ምርጫ ከተፎካካሪ ፓርቲዎች አንፃር በጣም ጥሩ ነው። ተፎካካሪ ፓርቲዎች ሁሉንም ሊባል በሚችል ሁኔታ ተፎካካሪ ፓርቲዎች 7ኛው ሀገራዊ ምርጫ ዲሞክራሲያዊ፣ ፍትሃዊ፣ ታማኒ ሆኖ እንዲጠናቀቅ ከፍተኛ ጥንቃቄ የተሞላበት እንቅስቃሴ እያደረጉ ነው ያሉት ፓርቲዎች። በአንጻሩ ትልቁ ኃላፊነት ያለበት ኑና ተወዳደሩኝ፣ ኑና ለህዝቤ ዲሞክራሲያዊ ስርዓት መኖሩን የማሳይበት ዝግጅት አለኝ ተወዳደሩ ብሎ የጠራው መንግስት ግን በዛ ልክ አይደለም። አሁን እውነት እንነጋገር ካል በዚህ 7ኛው ሀገራዊ ምርጫው ፍትሃዊ ዲሞክራሲያዊ ሆኖ እንዳይጠናቀቅ ትልቁን ስራ እየሰሩ ያሉት የመንግስት ካድሬዎች ናቸው። የመንግስት ኃላፊነት ያላቸው ሰዎች ናቸው የሚሰሩት። እኛ በብዙ ቦታ በኦሮሚያ በአማራ አማጽያን አሉ። እነዚህ የሁሉ ጠላት ናቸው። ለምሳሌ በአማራ ክልል ያለው አማጺ ምርጫን የሚሳተፍ ሁሉ ጠላቴ ነው፣ ብልጽግና ነው፣ ብልጽግናን ለማጀብ ነው ብሏል። ይሄንን እኛ በተግባር አጃቢ አለመሆናችንን ዲሞክራሲያዊ መብታችን ተጠቅመን በህዝባችን ዘንድ ለመመረጥ የምናደርገውን ጥረት ስናደርግ ሌላ ፋኖ ሌላ ሸኔ የሆነብን የመንግስት ተቋም ነው። እኛ በጣም ተቸግረን ያለ ነው። ስለዚህ እኛ እንደ ሰላም ለኢትዮጵያ ጥምረት ይህ ድርጊት እንዲቆም ምህዳሩን ያጠበቡ ሁኔታዎች እንዲቆሙ ጠይቀን ከክልል ምርጫ ጣቢያዎች ምርጫ አስፈጻሚዎች ጀምሮ እስከ ቦርዱ ድረስ አመልክተናል። ምንድን ነው አቶ አላምረው የተደረጋችሁት? ማለት የፖለቲካ ምህዳሩ አብዛኛው ተፎካካሪ ፓርቲ ከበፊቱ የተሻለ እንደሆነ ያምናል። እንደዛ ባቲ ጥሩ ነው። ምክንያቱም አብዛኛው ተፎካካሪ ፓርቲ አያምንም። ምህዳሩ ጠቧል። ምንም ጥያቄ የለም። ምንድነው መገለጫው? አሁን የፖለቲካ ፓርቲዎች በቴሌቪዥን መስኮት እናያቸዋለን። ሐሳባቸውን፣ ፕሮግራማቸውን ለህዝብ እየገለጹ ያሉበት ሁኔታ ነው ያሉት። ከባለፈው አንጻር እንኳን ባናነጻጽር ከበፊት ከተደረገው ምርጫ የተሻሉ ሁኔታዎችን እያየን ነው። ስለዚህ ዲቴል የተደረጋችሁት ነገር ምንድነው? አሁን ሌላ ፋኖ ነው የሆነብን፣ ሌላ ሸኔ ነው የሆነብን ስትሉ አንቺ የምትናገሪው ነገር ከቦርዱ አንጻር ሊሆን ይችላል። ይሄ አየር ሰዓት ተሰጥቶ የሚደረጉ ማስታወቂያዎች፣ ቅስቀሳዎች ቦርዱ የዘረጋቸው ናቸው። እኛ ቦርዱ ጋር ያለውን ነገር አይደለም እያወራን ያለ ነው። ቦርዱ በተቻለ መጠን ምርጫው ፍትሃዊ ሆኖ እንዲሄድ ያላድሎ እየሰራ ነው ያለው። ምንም ይሄንን የምናለባብሰው ነገር አይደለም። ፓርቲዎች እያንዳንዳቸውን የምንጠይቀውን ጥያቄ 24 ሰዓት መልስ እየሰጠ ነው ያለው። ግን ቦርዱ መሳሪያ የታጠቀ ኃይል የለውም። ቦርዱ ደንብ ማስከበር፣ ስርዓት ማስከበር በህግ እንጂ በኃይል አያደርግም። በኃይል እንቅስቃሴ እንዳይደረግ፣ ቀስቀሳ እንዳይደረግ፣
ለምሳሌ ሰላም ለኢትዮጵያ ጥምረትን በተመለከተ ዋራ ስለሚመለከተኝ እኔ የሰላም ለኢትዮጵያ ጥምረት የምርጫና ፖለቲካ ጉዳይ ኃላፊ ነኝ። ሁሉም ነገር ይመለከተኛል በዚህ ምርጫ ዙሪያ ያለው በመግለጫችንም ላይ ስለ መግለጫው መስጠት የነበርኩ ለሚዲያዎች እኔ ነኝ። ከዚህ አንፃር ምነግርሽ ለምሳሌ እኛ በምንወዳደርባቸው አካባቢዎች በደቡብ ክልል በጋሞ ከፍተኛ የሆነ ህገወጥ ስራ ሲሰራ ነበር። ዲታ ምርጫ ክልል ወረዳም ነው የሚባል ላይ መሳሪያ ደቅነው ቲሸርት ሲያስወልቁ ነበር። ቲሸርት የለበሱ ሰዎችን ሲደበድቡ ነበር፣ ሲያስወልቁ ነበር። እንዳውም እኛ መግለጫ ከማውጣታችን 2 ቀን በፊት ህዝብ ሰብስበው ይሄ የሰላም ለኢትዮጵያ ጥምረትን አርማ ያለው ቲሸርት የለበሱ አባላትን ሰብስበን አስወልቀን እንገርፋለን ብለው ነበር። አደረጉ። እንደዛ አይነት መግለጫ ወጣን። ልነግርሽ ነው። መግለጫ ወጣን። መግለጫ ስናወጣ እነዚህ ሰዎች ኦልሬዲ መግለጫው እንደሰሙ አቆሙ። ለውጥ መጣ ማለት ነው። መግለጫችን ይህን አሁን ያልኩሽን ዲታ ወረዳን ብቻ ሳይሆን ጋሞ ላይ የተለያየ ቦታ ያሉ ችግሮችም ጭምርና ሌሎች አካባቢዎች በተለይ እኛ የምንወዳደርባቸው አካባቢዎች ጋሞ ላይ፣ ምዕራብ ኢትዮጵያ ላይ ነበረ። ምዕራብ ኢትዮጵያ ላይ ያሉ ነገሮች ከመግለጫዎችን ጉዳዮች ውስጥ አነስ ያሉ ናቸው። በመጀመሪያ ቢያንስ በመሳሪያ የተስፈራራበት አይደለም፣ ድብደባ የተካሄደበት አይደለም። ማዋከብና ትንኮሳ ነበረ። እሱ ነገር እንዳለ ቀጥሏል። አማራ ክልል ላይ የዲታ ወረዳ ተመጣጣኝ የሆነ ድርጊቶች ነበሩ። አዊ ላይ በተለይ እጩዎችን ማዋከብ፣ የእጩ ተወዳዳሪዎችን ምርጫ ቦርዱ በህግ የተሰጣቸው ፈቃድ እንዳለ ተሰጣቸው ፈቃድ ከወሰዱ በኋላ ማስታወቂያ ማውጣት፣ ከስራ ማገድ፣ ደሞዝ ማገድ የመሳሰሉ ነገሮችና ወከባዎች ነበሩ። አሁን እነዚህ ደቡብ ላይ ያሉት ሁኔታው መግለጫውን ሲያዩ አረገቡ፣ አስተካከሉ። አንዳንድ ቦታ አማራ ላይ ያሉት ደግሞ አሳደጉት። ከወከባ ከደሞዝ ማገድ ከምናምን አልፈው የቲሸርት የለበሱ የሰላም ለኢትዮጵያ አርማ ያለ ቲሸርት የለበሱን መምህራን ናቸው አንበርክከው እየገረፉ ማስወለቅ። የጥምረቱ ምክትል ፕሬዝዳንት በአጋጣሚ አዊ ላይ ቅስቀሳ ላይ ነበሩ። መሳሪያ መኪናው ሁሉ አለ። መኪና ውስጥ በአምቡላንስ ወረዳ አስተዳዳሪው ጋቢና ቁጭ ብሎ ጥይት ያስተኩስ ነበር፣ ቴረር ለመፍጠር ማለት ነው። እነዚህ ነገሮች ሌላ ዋግ ላይ ልክ ተወዳዳሪ ሲሆን ድረስ እያጨበጨው እንዲህ አይነት እንትን የለም ኃላፊ የለም እያሉ የነበረው የልማት ማህበሩን ዳይሬክተር ፕሮፌሰር ኃይሌ ወልድ የሚባል ልክ እጩ መሆኑ ሲያውቁ አባረሩት ከስራ። ይህንን መግለጫችን ላይ አወጥተናል። ለውጥ አላመጡ። አማራ ክልል ላይ ለውጥ የለም። ለውጡ ማደግ ነው። አቶ አላምረው ይቅርታ ያድርጉልኝና እርስዎ የሚንቀሳቀሱት እንደ አገው ብሔራዊ ሸንጎ ፕሬዝዳንት ኖት። አማራ ክልል ላይ ያለውን ችግር ያውቁታል። አማራ ክልል ላይ እንደሚታወቀው አመራሩ ሳይቀር መስዋዕት የከፈለበት ክልል መሆኑ ይታወቃል። ከዛም በተጨማሪ መንግስት የመጣበትን የሪፎርም ሁኔታ ሁላችንም እናውቃለን። ስለዚህ በአንዳንድ ሰዎች ችግሮች ምክንያት ጠቅላላ የምርጫ ምህዳሩ ጠቧል ወይንም ደግሞ ምርጫው ላይ ችግር አለ ማለት እንችላለን። ምክንያቱም አሁን እንግዲህ የመዋከብ ጥይት የመተኮስ የመደብደብ ሁኔታው ምናልባት ከሌላ ቡድን የመጣ ቢሆንስ እናንተ በምን አረጋገጣችሁ? ማረጋገጫው ምንድን ነው? አንዴ አይደለም የመንግስት ተቋም ነው እንዴ? አምቡላንስ ነው የተተኮሰበት መኪና። ታርጋ ቁጥሩ አለ። ማን እንደሆነ በምን አወቃችሁ? የታወቁ የጸጥታ ኃይሎች እኮ ናቸው። ወረዳ አስተዳዳሪ እኮ ነው ውስጥ ያለው። እኛ አሁን ቅድም ያልሽው ነገር ይሄ በሁለት ነገሮችን ለአይተን ማየት አለብን። አሁን እዛ ጋር ያለው ካቢኔ እየከፈለ ያለውን መስዋዕትነት ካነሳሽው ልክም በላይ እኛም ትልቅ አክብሮት አለን። ለምሳሌ ይሄ ካቢኔ በአቶ አረጋ የሚመራው ካቢኔ ትልቅ ዋጋ እንደከፈለ እናውቃለን። ቢያንስ ያ ክልል መንግስት እንዲኖረው ያደረገ ካቢኔ ነው።
ግን እንግዲህ እውነት ተናገር ካልሽኝ ይሄ ካቢኔ ወይም የአቶ አረጋ ካቢኔ የወሰደው ኃላፊነት የተሞላበት ስራ ራሱን አደጋ ላይ ጥሎ ግን ክልሉን አረጋግቼ ይቀጥላለሁ ብሎ ግማሹ ፈርቶ ሲሸሽ እዛ ላይ እሳት ላይ መጣዱ ትልቅ አክብሮ ልንሰጠው የሚገባ ነገር ነው። አንድ እውነት ግን ልንገርሽ፣ አቶ አረጋ ቀርቤ አይቻቸዋለሁ። በአማራ ክልል እና በአገው ትግል እንቅስቃሴ ውስጥ ሁሉንም ፕሬዝዳንት አይተናቸዋል። ቆሞ ከኛ ጋር ለማውራት እንኳን ፈቃደኛ አልነበሩም። አቶ አረጋ ከኛ ጋር ለመነጋገር ችግሮችን በንግግር ለመፍታት ተቀምጠው አይቻቸዋለሁ። ከኔ ጋርም እድል ሰጥቶኝ አውርቻለሁ። ምንም የማስመሰል አለም ቅን ናቸው። በጣም ጥሩ የመረዳት ማለትም የችግሩን የመረዳት ሰውን የማክበር እኛን እንዳገው ታጋይ የማየት ነገራቸው ትልቅ ማከብረው ነው። ነገር ግን አማራ ናቸው። የአማራ ፖለቲከኞች በቃ ይሄ ሰውዬ ይሄ ደግ ሰውዬ ጥሩ ሰውዬ አቶ አረጋ እንኳን ላገው መፍትሄ ለማምጣት አይችሉም። ምክንያቱም አረጋ ብቻውን አይደለም እዛ ያለው፣ ዙሪያውን የከበቡ አገው ጠሎች ናቸው። ይሄ ድርጊት ይሄ አዊ ላይ የሚፈጸመው ድርጊት ይሄ ዋግ ላይ የሚፈጸመው ድርጊት ጎንደር፣ ጎጃም ላይ በሌላ አማራ ፖለቲከኞች ላይ ቢደርስ ኖሮ ኢሚዲየትሊ ወዲያው ነበር የሚቆመው። ለአቶ አረጋም ቢሆን ግን ያገው ጉዳይ ያን ያክል እርምጃ ወስደው ከጓደኞቻቸው የሚመጣውን ግፊት ችላ ብለው ከህዝብ ጎን እንዲቆሙ አያረጋቸውም። አሁን አቶ አላምረው እየተነጋገረን ያለነው ስለ ምርጫ ጉዳይ ነው። ስለዚህ ምናልባት አገው በመሆኔ ነው ወይም ደግሞ የአገው ፖለቲከኞች ስለሆንን ነው ችግር የደረሰብን ሌላ ጥያቄ ነው። ከዛ ውጭ ግን የተፎካካሪ ፓርቲዎች እየተዋከቡ ነው ወይም ደግሞ መንግስትን ስለተፎካከር ነው እየተዋከብን ያለ ነው እየተሰደድን ያለ ነው ማለት ደግሞ ሌላ ጉዳይ ነው። ይኸውልሽ ምርጫን በተመለከተ ነው እያወራን ያለ ነው። ምርጫው ደግሞ ችግር እየተፈጠረበት ነው። ደቡብ ላይ ምሳሌ ያስረዳዎች እኮ ደቡብ ላይ አሁን ማን እንዳስቆመው አናውቅም። ፕሬዝዳንቱ ያስቆመው ዞኑ ያስቆመው አናውቅም። ሰዎቹ ግን ይሄ ችግር መፈጠሩን የሚመለከተው አካል አቁሙ ብሏቸዋል። ስለዚህ አቁመዋል። አማራ ክልል ላይ ይሄን ነገር ድንግጥ እንዲህ ተፈጠረ አይባልም። ምክንያቱም ይሄ ጎንደር ላይ ጎጃም ላይ አይደለም፣ ይሄ አገው ላይ ነው። ለአገው እኮ ይሄም ሲበዛበት ነው። ምክንያቱም እዛ ላይ ይሄን ያክል ተንቀሳቅሶ እንደዚህ ማለት ምንም ማለት አይደለም ማለት ነው። ስለዚህ በጋሞ ላይ ችግሮች በእጩዎቻችሁ ላይ ችግሮች በሚፈጠርበት ጊዜ አመለከታችሁ ለምርጫ ቦርድ፣ ከዛ በኋላ ችግሩ እንዲቀረፍ ሆኗል ማለት ነው። ስለዚህ ምናልባት መንግስት የዘንድሮ ምርጫ ሰላማዊ እንዲሆን ይፈልጋል ማለት አንችልም። እንግዲህ በእንትን ደረጃ በመርህ ደረጃ የሚነገረውም ከላይ እስከታች የባህታዊው ንግግር ነው የሚነገረው። በቃ ፍጹም ዲሞክራሲያዊ ምርጫ እንዲካሄድ እንደሚፈለግ ነው። እነዚህ አንዳንድ ሁኔታዎች ላይ አሁንም እኮ እኛ ዝም ብለን አይናችን ተጨፍነን ጥላቻ አይደለም ያለን፣ እኛ ጥላቻ የለንም። ነገር ግን ቅድም ከስቱዲዮ ውጭ እንዳወራዎች አንድ ሰው ድግስ ደግሶ ኑ ብሎ ከሄድክ በኋላ አትብላ ማለት ነው እየተደረገ ያለው። እኛ ይሄን ችግር ስንናገር ከምርጫው ባህሪ አንፃር ችግሮች አይፈጠሩም አይደለም። ችግሮችን ለመፍታት ያለው ዳተኝነት እና እጩዎቻችን ላይ የሚደረገው ተጽዕኖ እኛ ላይ መልሶ ስለሚጫን ያና በነፃነት እኛ ለምሳሌ እኔ 2013 አንቺም ታውቂያለሽ እኔ በእጩነት ተመዝግቤ የመጣው መወዳደር አልችልም ነበር። አሁንም አልችልም። ያው ነው፣ ምንም የተለወጠ ነገር የለም። 5 ዓመት ሙሉ አጃቢ ነኝ ማለት ነው። ምክንያቱም ከኔ ጋር የሚወዳደሩ የመንግስት ባለስልጣናት ታጅበው ነው የሚሄዱት። ታጅበው ይወዳደራሉ፣ ህዝብ ይቀሰቅሳሉ። ይሄ ነው ያለው ነገር። እኛ ግን ይሄን ማድረግ አንችልም። ህዝባችንም አባሎቻችን ተሳቀው ነው የሚኖሩት እዛ ቦታ ላይ። ነገር ግን እስኪ ይሁን ተብሎ አዊ ላይ ቅስቀሳ ሲሞከር
የገጠመው የተፈጠረው ነገር እንደዚህ ነው። ይሄ ነገር በአግባቡ መንግስት ልክ ደቡብ ላይ እንደተደረገው ለምን ይሄ ይደረጋል? መብታቸው ነው። ይሄ እኮ መንግስትን የሚያስመሰግን ነው። በነገራችን ላይ ብልጽግና እኮ እዚህ ምርጫ ላይ 2 እድል ይዞ ነው እየተጫወተ ያለው። ብልጽግና ካወቀው ቢያሸንፍም ቢሸነፍም አሸናፊ ነው። ቢያሸንፍም ዲሞክራሲያዊ ምርጫ እስካደረገ ድረስ በታሪክ እየተወሳ የሚኖር ትልቅ ስራ አለው። ነገ መልሶ ተናፍቆ ወደ ስልጣን የሚመጣበት ነው የዛሬ 5 ዓመት። ቢያሸንፍም አሸነፈ ማለት ነው። ነገር ግን ይህን የማይረዱ አካላት እየወሰዱ ያሉት ነገር በጣም ከባድ ነው እና በሚነገረው ልክ ዲሞክራሲያዊ ፍትሃዊ ምርጫ እየተካሄደ ነው ተብሎ መናገር አይቻልም። ሁለተኛ ደግሞ በአሁኑ ሰዓት ብዙ ቦታ ለምሳሌ አማራ ክልል እኔ የምወዳደርበት ዳህና ምርጫ ክልል የሚባለው ከ7% ከ75% በላይ ምዝገባ አልተካሄደበትም። የቀሩትን ደግሞ የሆነ የተጠና ነገር አድርገሽ የምታስቢው ነገር አለ። ለምሳሌ አሁን የአገው ብሔራዊ ሸንጎ ወይም ሰላም ለኢትዮጵያ ጥምረት እንትን ያገኝባቸዋል ተብሎ የሚታሰቡ ውጤት ያገኝባቸው የሚባሉ ፋኖ ይዟቸዋል። ሌላም ነገር እንጠረጥራለን። ለምን እነሱ የተሻለ ድምፅ የሚያገኙት ላይ ፋኖ የለም ብለሽ ታስቢያለሽ? ይሄን ተወውሽ ሌላ አካል እንትን ስለሆነ ነገር ግን እውነት ነው መነጋገር ያለብን። በጣም እዛ አካባቢ ለምሳሌ አሁን ይሄ ጋዝጊብላ ወረዳ የዳህና ምርጫ ክልል አካል የሆኑት እነዚህ ምንም መሰረተ ልማት የሌላቸው አካባቢዎች በደንብ ፋኖ ያለባቸው አይደሉም፣ ሽፍቶች ያሉባቸው ናቸው። እንደው እኔ የፋኖ አካልም አይመስሉኝም። ትንንሽ ሆነው እዛ አካባቢ ወዲህም እያሉ ምርጫ አስፈጻሚዎችን የሚያውኩ ምዝገባ እንዳይካሄድ ያደረጉ ናቸው። መንግስት የክልሉ መንግስት እዛ ላይ ትኩረት አድርጎ እነዛን አጽድቶ ሁሉ ማድረግ ይችል ነበር፣ ሌላ ቦታ ብዙ ዋጋ ከፍሎ እንደተደረገው ማለት ነው። ነገር ግን ይሄ አልተደረገም። አሁን እኔ ስለ አንድ አካባቢ ብቻ ማውራት ስለሌለብኝ እንደ ጥምረቱ በጠቅላላ አሁን በተከታታይ ቦርዱ በሰኞም ነበረ፣ ከትላንት ወዲያም ነበረ ስብሰባ ነበረ፣ በ21ም ነበረ እና በእነዚህ ሁሉ ስለ እነዚህ ጉዳዮች ነው ያወራነው። ክብርት ሰብሳቢዋ ሰብስባ የአማራ ክልል ምክትል ፕሬዝዳንትም የብልጽግና ሰውም ባሉበት የፌዴራሉ ብልጽግና ጽህፈት ቤት ባሉበት ተወያይተናል። ችግሮች በምን አይነት መንገድ ሊፈቱ እንደሚችሉ በተግባር ላይ የምናየው ነገር ነው። ያም ሆኖ ግን እኛ ከዚህ በፊት በነበሩት ባየናቸው ገና የምናያቸውን ተስፋ የምናደርገው በተወያየነው ልክ ይፈታል ብለን እናርግ። ግን በነበረ ሁኔታ በጣም ከባድ ችግር ፈጥሮብን ነበረ። ቅድም ያነሳሁልሽ ነገሮች ሁሉ እጩዎች እኛንም ህግንም አምነው ነው እጩ የሆኑት። ብዙዎቹ እንደውም እኛ ከብልጽግና ጋራ የሆነ እንደዚህ አለመግባባት የሚከት ነገር የሌለባቸው ናቸው ተብለው አምነው ነው። ሁሉም በሰላም መኖር ይፈልጋል። አሁን ግን ቁጭት ነው የያዙት። እንደዚህ መሆን ብናቅ እጩ አንሆንም ነበረ ከብልጽግና ጋር ብልጽግና ለካ አይፈልጋችሁም እስከ ማለት ማለት ነው። እስቲ አቶ አላምረው ብዙ የተፎካካሪ ፓርቲዎችን እናናግራለን። ያው እንደ ጋዜጠኛ አብዛኛዎቹ ማለት ይቻላል ጥሩ የፖለቲካ ምህዳር ኖሮ ሀሳባቸውን ፕሮግራማቸውን ለህዝብ መግለጽ ይፈልጋሉ። ነገር ግን አንዳንድ የሚነሱ ነገሮች አሉ። አንዳንዶች ያው እርሶም ያውቁታል ይሄንን ነገር በተደጋጋሚም ከእርሶ ጋር ውይይት ያደረግንባቸው ጉዳዮች ናቸው። ምርጫ ሳይኖርም ምርጫ እንዲህ ሳይቃረብም በፊት አንድ እግራቸው ውጪ ይሄ ማለትም አማጽያኑን የሚደግፉ አንድ እግራቸው ደግሞ ሰላም ፈላጊ አይነት ነገሮች አሉ። እርሶ እዚህ ጉዳይ ላይ ምን ይላሉ? ምክንያቱም ብዙ ጊዜ ተፎካካሪ ፓርቲዎች ፕሮግራማቸውንና ሀሳባቸውን ለህዝብ አሳውቀው እንዲመረጡ ወይም ደግሞ በምርጫ ከማመን ይልቅ በግርግርና በሆነ ወከባ መንግስት ላይ ጫና የመፍጠር ሁኔታዎች ሁላችንም እንደምናውቀው እንደዚህ አይነት የፖለቲካ ፓርቲ አመራር አባላት ደጋፊዎች ስላሉ የእርሱ ሀሳብ እዚህ ላይ ምንድን ነው? በመርህ ደረጃ አንድ እግሩን ሰላማዊ ትግል ላይ ስውር እግሩን ደግሞ የታጣቂ
ኃይሎች እግር ላይ ወይም ደግሞ ሜዳ ላይ አድርጎ የሚጫወት ሰው ልክ ነው ብዬ አላምንም። መንግስትም ይሄ አይጠፋውም። እኛ መንግስት እንዲህ አይነት አሳሰብ ያላቸው እንዲህ አይነቶቹን ባሉት ተቋማት አማካይነት አጣርቶ በህግ ቢያስጠይቅ ተቃውሞ የለንም። ሁላችንም በመረጃ የተደገፈ ነገር ከተገኘብን ምንም ችግር የለውም። ይሄ እኛም ብቻ ሳይሆን እዛው ራሱ ብልጽግና ላይ ያሉ አንድ እግራቸው እዛ የሆኑትን ራሱ ማየት ቢችል ነው ጥሩ የሚሆነው። እያየም እንደሆነ ተስፋ አደርጋለሁ። ነገር ግን በአሁኑ ሰዓት እኔ ከሌላው የምርጫ ወቅት ይልቅ አብዛኛዎቹ ፓርቲዎች በዚህ ሁኔታ በአብዛኛው እንግዲህ በማቀው ደረጃ አንቺ ባልሽው ልክ የሚንቀሳቀሱ ሊኖሩ ይችላሉ። እሱን አይኖሩም አይደለም። ግን አሁን ጥያቄዎቹ ምርጫው ላይ ተጽዕኖ የሚያደርጉ የመንግስት አካላት የሚያደርጉት ግን እነዚህ አካላት ላይ ነው ብዬ አላስብም። እነዚህ አካላት ላይ ብቻ ነው ብዬ አላስብም። እነዚህ አካላት በራሳቸው የሚጠይቁበት የህግ መንገድ ስላለ ማለት ነው። ነገር ግን ሰላማዊ ትግል እያደረጉ ሰላማዊ ምርጫ እናካሂዳለን ብለው እኛን የመሰሉ ለምሳሌ ሰላም ለኢትዮጵያ ጥምረትን የመሰሉ የፖለቲካ እንቅስቃሴያቸው ላይ ከፍተኛ ተጽዕኖ እየተደረገ ነው። ይሄንን ለመፍታት ባለፈው እስከ በዚህ ሳምንት ተነጋገርን እስካልኩሽ ጊዜ ድረስ ምን ሆናችሁ ነው ችግሩ ምን ሆኖ ነው ብሎ ለመነጋገር የፈቀደ የመንግስት አካል አልነበረም። እንዳውም አንዳንድ ኢንፎርሜሽን ተባራሪ ኢንፎርሜሽኖች እንዳሉት እነሱ እኮ በውጭ ኃይል እየተገፉ ነው የሚል ግምገማ እንዳላቸው እናውቃለን። ግን ይሄ ውሸታቸውን ነው፣ ካንጀታቸው አይደለም። እያንዳንዳችን ያውቃል። በተለይ ጥምረት ያለን ሰዎች በፍጹም እንዲህ አይነት ነገር እንደሌለን ያውቃሉ። ስለዚህ እኛ ውጭ ያለውን ኃይል እናውቃለን። እርስዎ ከህዋት ጋር ያሉት ግንኙነት ምንድን ነው? ብዙ ጊዜ እንደሚታወቀው የእርስዎ ጉዳይ ሲነሳ ከህዋት ጋር ግንኙነት እንዳሉት ይሄ ይኸውልሽ ምን መሰለሽ፣ ባለፈው በተለያዩ ኢንተርቪዎች ካንቺ ጋር ባረግናቸው ብዙ ጊዜ አውርተናል። ብዙ ጊዜ ይሄ ሀሜት የሚነሳው በአማራ ፖለቲከኞች ነበረ። የአማራ ፖለቲከኞች ደግሞ እንደተናገርኩት ከዚህ በፊትም እናንተ ጋር ሁነን ተግባብተን ስራ እምቢ፣ እዛ ጋር ስትሄጅ ኦነግ ጋር ሄደ፣ እዛ ጋር ስትሄጅ ህወሓት ጋር ሄደ። ዝም ብለሽ ያገው ፓርቲ መስርተሽ ከዛ በኋላ ዝም መጀመሪያ እንዲመሰረት አይፈቅዱም። ከተመሰረተ በኋላም ደግሞ ምንም እንድትይ አይፈቅዱም። ለምሳሌ በአማራ ስም የሚቋቋሙ ፓርቲዎች አሉ። ዛሬ ተቋቋመው ነገ ከአማራ የመንግስት ፖለቲከኞች ጋር ተለጥፈው አንድ ሆነው ሚዲያ ሲጠቀሙ ሁሉንም ነገር ሲጠቀሙ ስልጣንም ሲካፈሉ እናያቸዋለን። እኛ ደግሞ የክልሉ ተወላጆች ሆነን ግን ፕሮፓጋንዳ ነው የሚሰራብን። ህወሓት ጋር ሄደ፣ ኦነግ ጋር ሄደ ምናምን። እነሱ እኮ ኦነግ ጋር ይውላሉ፣ እነሱ እኮ ህወሓት ጋር ይውላሉ። ህወሓት ከብልጽግና ሳይወጣ ጀምሮ ህወሓት ጋር ሄደ ሲሉ ነበረ። ህወሓት ጋር ግን እኛ ለምሳሌ የህወሓት ስብሰባ ጠርቶ መቀሌ ስንሄድ የአማራ ፖለቲከኞች እዛ ነበሩ። ግን የኛ ከህወሓት ጋር መሄድ ወይም መቀሌ መሄድ አማራን ለማፍረስ አዲስ አበባም መሆን ከኦነግ ጋር ሆኖ አማራን ለማፍረስ ይሄ ሁሉ ጊዜ የተበላሸ የአማራ ፖለቲከኞች ባህሪ ነው። ኦነግ የተቋቋመው የአማራን መንግስት ለማፍረስ ነው ብዬ እኔ አላምንም። ህወሓትም ቢሆን አማራ የሚባለውን የፈጠረ እኮ ነው ህወሓት። አማራ የሚባል ክልል አልነበረም፣ ወረዳም አልነበረም። እኔ አላውቅም። አማራ ሳይንት የሚባል አለ፣ ከአገው ጋር የተሳሰረ ታሪክ ያለው ነው እሱ። ከዛ ውጭ አማራ ቀበሌ አማራ የሚባል የለም። ነገር ግን ህወሓት ነው አማራ ክልል፣ ኦሮሞ ክልል የሚባል ኦሮሞ የሚባል ቀበሌም ወረዳም አልነበረ። እነዚህን ፈጥረው ግን አይናቸውን ጨፍነው ወይ ታሪኩን ረስተው እንደሆነ አላውቅም። የኦሮሞ ፖለቲከኞችም የአማራ ፖለቲከኞችም የኦሮሞ ጠላት ነው የአማራ ጠላት ነው ይላሉ። እኔ በፖለቲካ አንፃር የተበደሉ በደሎች ሊኖሩ ይችላሉ።
እንደ አማራና እንደ ኦሮሞ ግን ህወሓት ነው የፈጠራቸው እነዚህን ክልሎች። ስለዚህ በህዝብ ፍላጎትም አይደለም የፈጠራቸው። ራሱ ከዛሬ ጀምሮ ኦሮሞ ክልል ተብሏል ተባለ፣ ከዛሬ ጀምሮ አማራ ክልል ተብሏል ተባለ። አቶ አላምረው ግን ቆይ እኔ ሐሳቤን አልጨረስኩትም ባይዘው። ስለዚህ እነዚህ አካላት ህወሓት ሲጠቅማቸው የነሱ ወዳጅ ነው። እነሱ ግን ሲያገሉን፣ እኛ ደግሞ ፖለቲካ ነው በዛን ወቅት እኛ ፓርቲ መስርተን ህዝባችን ጋር እንዳንገናኝ ሲያደርጉን፣ አቋማችን እንዳናራምስ ሲያደርጉን፣ ያ ያገውን ህዝብም ሌላውን ህዝብ የበደለው ህወሓት ደግሞ ተሳስቻለሁ ይቅርታ ያገውን ህዝብ በድያለሁ ብሎ በይፋ በሊቀመንበሩ ተናገረ። ሁለተኛ እድሎችን ሰጡን። የሚዲያ እድል ነበረን። እኛ እኮ ኦነግ ስንባል የነበረው እኮ አንቺም በነበርሽበት ኦኤንኤን ላይ ስለነበር ነው። ታውቂያለሽ። አሁን በዛ ከሚዲያው የተለየ ግንኙነት አልነበረንም። ስለዚህ እያንዳንዱ ነገር እኛስ የትም ሳንሄድ የሆነ ቦታ ላይ ተገደበን ሐሳባችንም እግራችንም ቁጭ ብሎ የነሱ እስረኛ ሆነን ልንኖር ነው የሚፈልጉት። ያ አያስኬድም። እኛ ህወሓት ጋር በነበረ ጊዜ ህወሓት የኢትዮጵያ መንግስት አካል የሆነን ትግራይ በሚመራበት ጊዜ ከህወሓት ጋር ግንኙነት ነበረብን፣ ግልጽ የሆነ ግንኙነት። ምክንያቱም እኛ ትግራይ ላይ ከሁለት ዞን በላይ አገው ህዝብ አለ። ከህወሓት ጋር ከሚመራው መንግስት ጋር መነጋገር አለብን ስለ ህዝባችን። ስብሰባዎች ሲጠሩ 60 ምናምን ፓርቲ በተገኘበት ነው የምንገኘው። እኛ ተለይተን የምንወጣው ያው መጮህ በለመደ አካል ስለሆነ የሚሰማ ስለሆነ ነው እንጂ ጩኸታቸው እኛ ብቻ አልነበርንም የምንካፈለውና ጥሩ ጊዜ ነው የነበረው። ነገር ግን ህወሓት ስህተት ሲሰራ መከላከያ ላይ እርምጃ ወሰደ ሲባል እና ያንን ስናምንበት ህወሓትን ተቃውመናል። ከዛ በኋላ ደግሞ ትግል ላይ ያሉ አላግባብ የሆነ ሁኔታ እነሱ ዛሬ ዱቄት ሆነዋል፣ ዛሬ ገለያን ነው ገለ በሚባልበት ጊዜ ደግሞ በዛን ሰዓት በአንጻሩ በትግራይ ከህወሓት አልፎ የትግራይን ህዝብ ማጥቃት ሲጀመር ደግሞ ተቃውመናል። በዛም ዋጋ ከፍዬበታለሁ፣ ታስሬያለሁ። ታውቂያለሽ 6 ወር ምናምን። ስለዚህ ይሄ የፖለቲካ አቋማችን ነው እንጂ የተለየ ነገር በመቅረብ ከሆነ ከአማራ ፖለቲከኞች እርግጥ ነው ለኛ አማራ ፖለቲከኞችም የትግራይ ፖለቲከኞችም እኩል ነው፣ መሀል ላይ ነው ያለ ነው። ግን ቢያውቁበት ኖሮ በአሁኑ ሰዓት ያለ ነው ደግሞ በአማራ ክልል ነው አሁን እኛ ያለ ነው። የኛ የህዝባችን የአማራ ክልል አካል ሆኖ ነው ያለው። ግን እኛ እንደ አካል አያዩንም። ቅድም እንደነገርኩሽ የአማራ ፖለቲከኞችን ያቅፋሉ ወዲያው ገና እዚህ ፊርማቸው ሳይደርቅ በቃ የመንግስት አካል ያደርጓቸዋል፣ ስልጣን ይሰጧቸዋል፣ ምን ያደርጋሉ፣ ይንከባከቧቸዋል። እዛ ውስጥ ያለው ግን እኛ እኮ መብቱን አክብረን የሚሉት ያገው ግን ፖለቲከኞቹ እንደ ጠላት ነው የሚታዩት። ሌላው እንግዲህ ሳናነሳ የማናልፈው ነገር አብዛኛው ሰው በአሁን ጊዜ የሚለው ነገር አለ። የእናንተን የፖለቲካ ፕሮግራም በእርግጥ አላውቅም፣ ነገር ግን አገው ብሔራዊ ሸንጎ በብሔር የተቋቋመ ድርጅት መሆኑን አውቃለሁና እስቲ ስለዚህ ነገር ይንገሩኝ። አሁን ደግሞ እንዳነጋገሩ ይሄ የብሔር ፓርቲ ወይም ደግሞ የብሔር ፖለቲካን እንደሚቃወም ሰው ነውና እየተናገሩ ያሉት። ስለዚህ ነገር እስቲ ይንገሩ። እኛ በብሔር ነው የተቋቋምነው ያገውን ህዝብ ሌላ አማራጭ ስለሌለ ማለት ነው። ያገው ህዝብ በብሔር እንድንደራጅ ያልፈቀደልንም ተጽዕኖው፣ ግፊቱ፣ በደሉ ግን ሌላ መፍቻ መንገድ አልነበረው። ራሳችን እንደ ሀገር አደራጅተን እንደ ብሔር አደራጅተን ህዝባችንን ከዚህ ችግር ከዚህ የበለጠ መከራ ሳይመጣበት መታደግ አለብን የሚል አቋም ይዘን ታገልን። ከዛ በኋላ ህዝባችንም እየተረዳው ሄዳል። ነገር ግን እንደ ፖለቲካ ፓርቲ ደግሞ አሁን 7 ዓመት ምናምን ስንቆይ እያየነው የመጣነው ነገር ምንድነው? ብዙዎች ለኢትዮጵያ አሁን ላለችበት ምስቅልቅል የብሔር ፖለቲካ ነው እያሉ ይናገራሉ። የገባቸውም ያልገባቸውም። አንዳንዶች በጣም ይሄንን በማጦዝ ለሁሉም ችግር ተጠያቂው የብሔር ፖለቲካ እንዲሆን ለማድረግ ይሰራሉ። የብሔር ፖለቲካ በህግ ይታገድ የሚልም ሚዲያዎች ተፈጥረዋል፣ ፓርቲዎችም ተፈጥረዋል። ገሌ ሊባሉ የሚችሉ ግን የነሱንም አየን፣ በበጎ የሚሉትንም በሴራ የሚሉትንም አየን። አሁን ይህን ጥምረቱን የመሰረትን ፓርቲዎች ቁጭ ብለን በተለያየ መንገድ ይሄ ጉዳይ እንዲጠና ነው ያደረግነው።
ይሄንን እኛ ምክንያቱም ይሄ ጥምረት ለአንድ ጉዳይ ለምርጫ ጉዳይ ብድግ ብሎ የተቋቋመ ጥምረት አይደለም። አንቺም ኢንፎርሜሽን ኖርሻል። ከ2012 ጀምሮ ፓርቲዎች ወደ አንድ መተን ጥምረት መስርተን ከዚያ እያደገ የሚሄድ ስራ መስራት እንዳለብን ብዙ ስንደክም ነበረ እና በዛን ጊዜ ወደ መጨረሻ ላይ 2017 ላይ አንድ በጣም ኮንክሪት የተደረገ ሰነድ ተዘጋጅቶ ለፓርቲዎች ቀረበ። እንግዲህ ወደ 40 ምናምን ፓርቲዎች በተሳተፉበት ያ ሰነድ ሙሉ ቀን ተገመገመ። ከዛ በኋላ ምንድነው ሰነዱን የምትደግፉ አንድ አይነት ጥምረት እንፍጠር ብለን የምታስቡ ተብሎ 32 ፓርቲዎች በሰነዱ ላይ ተስማምተው ፈረሙ። እንግዲህ እያለ 2017 ላይ ጥምረቱን ለመመስረት ስንል 16 ፓርቲዎች ደብዳቤ አስገቡ ከ32ቱ። ከዛ በአንዳንድ ሁኔታዎች ወደኋላ አሉ። እነዚህ በነገራችን ላይ የምርጫ ቦርድ ሕግ አለ። ይሄ ጥምረት፣ ውህደት፣ ግንባር የሚባሉ ነገሮች አሉ። ስለዚህ እነዚህ ከአንድ ፓርቲ የተለያዩ አካላት የተሰጡ ናቸው ስልጣኖቹ። ለምሳሌ ሕጉ የሚያስገድደው አለ። ውህደት ሲሆን ጠቅላላ ጉባኤ ይላል። ግንባር ሲሆን ጠቅላላ ጉባኤም ማዕከላዊ ኮሚቴም ሊሆን ይችላል። ጥምረት ሲሆን ግን ስራ አስፈጻሚ መሆን ይችላል። ግን ፓርቲው በጠቅላላ ጉባኤ ብሎ ከወሰነ ግን ያ ነው የሚሆነው። አብዛኛዎቹ እነዚህን እድሎች በጠቅላላ ጉባኤ እንዲደረግ ያደረጉ ስለሆኑ ወደ መጨረሻ ላይ ይሄ ነገር ጉባኤ የሚጠይቃቸው ስለሆነ አቅምም የሚፈተሽ ስለሆነ ጉባኤ አሁን በጣም በዝቷል። ከ2 ሚሊዮን በላይ ብር ያስፈልግሻል ጉባኤ ለማካሄድ። ከዚህ አንጻር ያው ወደ ኋላ ላይ ቀርተው አሁን ያለነው ጥምረቱ አካል ሆነን ቀጠልን። ስለዚህ ዞሮ ምንድነው ዋናው መነሻ እንትናችን ጥምረቱ ሲቋቋም የተለያዩ ጥናቶችን አድርጓል። ከነዚህ ጥናቶች አንዱ በእርግጥ በሚባለው ልክ የብሔር ፖለቲካ ለዚች ሀገር ችግር ነው ወይ የሚለው ነው። ስለዚህ ከዘላቂነት አንጻር የብሔር ፖለቲካዎች በነገራችን ላይ እስካሁን በነበሩበት ሁኔታ መኖር ነበረባቸው። ምክንያቱም ምንም ግን አላመጡም ማለት አይቻልም። በመኖራቸው የተለያዩ ችግሮችን ቀርፈዋል። ግን እኔነትን አብዝተዋል። የኔ የሚባል ነገርን ከሀገራዊ አንድነት ይልቅ የብሔርን ማንነት የበለጠ አግዝፎታል ሂደቱ። ስለዚህ ይሄንን ምንድነው ማድረግ የሚቻለው ሲባል መፍትሄው ምንድነው መሰለሽ? የብሔር ጭቆናን ማጥፋት ነው የመጀመሪያው ስራ። የብሔር ጭቆናን ማጥፋት ይሄ ማለት መገለልን በኢኮኖሚ፣ በመሰረተ ልማት፣ በሁሉም በትምህርት፣ በጤና ያሉ መገለሎችን የሚያጠፋ ስርዓት መዘርጋት ነው። ይሄ ከተደረገ በኋላ አሁን ሰላም ለኢትዮጵያ ጥምረት አንደኛ የአስተዳደር መዋቅሩን የለየ አዲስ አስተሳሰብ ነው ያመጣው። ብዙ ነገሮች የፌዴራሊዝሙን ሁሉንም ነገር የመንግስት ቅርጹን ብዙ ነገሮች ልዩነት አለ። ያንቺ ጥያቄ ስላልሆነ ነው እንጂ ሰላም ለኢትዮጵያ ጥምረት በፖሊሲው ላይ ያስቀምጧል። በጣም አሁን ካለው መንግስትም ከብዙ ፓርቲዎችም የተለየ አሰራርን ዘርግቷል። ሰላም ለኢትዮጵያ ጥምረት ቢመረጥ የሚያደርጋቸውን ማለት ነው። ይሄ ምንድነው አንዱ የብሔር ፖለቲካ በአዋጅ ቀርቷል በሚል አይደለም። የብሔሮችን ችግር በመፍታት ወይም ደግሞ ተገልለናል፣ ተጨቁነናል የሚሉ እነዚህም ብቻ አይደለም። አሁን ትልልቅ ብሔር ነን ብለው የሚያስቡት ህዝባቸው ነፃ ወጥቷል ወይ? እነሱ በሚያስቡት ልክ አሁን ኦሮሚያ ልክ በሚያስቡት ልክ ኦሮሞ ነፃ ነው ወይ? ነፃ ከሆነ ለምን ጦርነት አስፈለገው? ስለዚህ ሁሉም ነገር ነፃነት ሲባል ብዙ ነፃነት ነው። አንድ ዜጋ ከቦረና ተነስቶ አዲስ አበባ ሄዶ ጉዳዩን ለማስፈጸም ያለውን እንግልት ታስቢው። ስለዚህ በሰላም ለኢትዮጵያ ጊዜ እንደዛ አይሆንም። ዜጎች በአካባቢያቸው
አንደኛ በአካባቢያቸው ፍትህ እንዲያገኙ አስተዳደራዊ ውሳኔዎች እንዲያስወስኑ ነው። ሁለተኛው ደረጃ ደግሞ በሰላም ለኢትዮጵያ ጊዜ ዋናው ትልቁ ነገር በአንድ አካባቢ ክፍለ ሀገር ነው የምንመሰረተው። ክፍለ ሀገር ሲመሰረት በህዝቦች ፈቃደኝነት ነው የሚመሰረተው በህገ መንግስቱ መሰረት በተቀመጠው ማለት ነው። የማንነት ቋንቋ፣ የሀገር ባለቤትነት እና የአስተዳደር አመችነትን መሰረት አድርጎ በህዝቦች ፍላጎት ይቋቋማል። የአስተዳደር ሲቋቋም የኦሮሞ፣ የወላይታ፣ ያገው አይባልም። ሁሉንም ሊያስማማ የሚችል የወል ስም ነው የሚወጣለት። ያ አንዱ ስለ ሀገር እንዲያስብ ዜጎች ቀስ እያሉ ከብሔር አስተሳሰብ እንዲወጡ ስለ ሀገራቸው እንዲያስቡ፣ ዋናው ነገር ሀገራቸውን ትተው ብሔራቸው እንዲያስቡ ያደረጋቸው ደግሞ መበደላቸው ነው። ከበደ የተሻለ ድል እንትና ብሔር ስለሆነ የተሻለ የሚያገኝ ከሆነ ወልደ ማርያም ደግሞ ብሔሩ ያ ስላልሆነ እንደዛ የሚሆን መሐመድ እንደዛ መስላም በመሆኑ የሚደረግ ከሆነ እገሌ ክርስቲያን በመሆኑ እንደዚህ የሚሆን ከሆነ እነዚህ ነገሮች መገለል ናቸው። መገለልን ያስቀረ ስራ መጀመሪያ መስራት፣ ሁሉም በሙያው በእውቀቱ እንዲሄድ ማድረግ። ይሄ ማለት ምንድነው? የተወዳዳሪነትን ባህሪ ያሳድጋል። ማንም ሰው እገሌ ብሔር ስለሆንኩኝ እንዲሆናለሁ ብሎ ሳይሆን የሚያስበው አሁን የሚታሰበው እንደዚህ ነው። እኔ እኮ ኦሮሞ ስለሆንኩ ስልጣን ማግኘት ይችላል ይችላል። እኔ ትግሬ ስለሆንኩ የአማራ ስለሆንኩ ሊል ይችላል ይላልም። ሰላም ለኢትዮጵያ ጥምረት ባስቀመጠው ፖሊሲ ግን እኔ ይህን የሚመጥነው ቀስ ስላለኝ እዚህ ቦታ እቀጠራለሁ ብሎ እንዲያስብ ነው ዜጋ የምንፈልገው እንጂ ከዚህ ስለመጣው ከዚህ ስለተፈጠረ ዘሬ ስለሆነ አይደለም። እና ስለዚህ የብሔር አስተሳሰብ ብሔርተኝነት አይደለም። ብሔር አይቀርም። ምክንያቱም ከብሔር ጋር እሴቶች አሉ፣ ባህል አለ፣ ታሪክ አለ። እነዚህ ሁኔታዎች ይቀጥላሉ። እነዚህ ዋናውም ደግሞ ከሚከበሩት ነገሮች አንዱ ይሄ ነው። እዚህ ጋር አቶ አላምረው አብዛኛው ዜጋ የሚጠይቀው ጥያቄ ነው የኛ የፖለቲካ ተፎካካሪዎች ላይ በተለይ ምክንያቱም መንግስት የሚሰራውን ይሰራል። ገዢው ፓርቲ የሚሰራውን የሚችለውን ወይም ደግሞ ከሚችለውን በታች ሊሆን ይችላል ይሰራል። ነገር ግን የኛ ፖለቲከኞቻችን በተለይም ተፎካካሪ ፓርቲዎች ምርጫ ሲደርስ ብቻ ወጥተው ለምንድን ነው የሚጮሁት? ማልቀስ ካለባቸው የሚያለቅሱት፣ ጉልበታቸውን ለማሳየት የሚሞክሩት ምርጫ ሲደርስ ነው። ሀገራዊ ልማቶች ላይ አይሳተፉም። ምንም አናያቸውም፣ የት እንዳሉ አናውቅም። ነገር ግን ምርጫ ሲደርስ ብቻ የምናያቸው የፖለቲካ ፓርቲዎች አሉ ይባላል። እርሶ በዚህ ጥያቄ ከህዝቡ መነሳቱ ልክ ነው። ግን ምንድን ነው መሰለሽ የኢትዮጵያ ፖለቲካ ቅድም ስለ ምህዳር ታወሪ ነበር። ምህዳሩ የሆነ ጊዜ ይቆለፍና ሚዲያ ጋር ፓርቲ መገናኘት አይችልም። ምርጫ ሲመጣ ተፈቶ ይለቀቃል። ልክ ከጋጥ እንደሚለቀቅ መንጋ ፖለቲካው እንደዚህ ነው። የኢትዮጵያ ፖለቲካ ከምርጫ ውጭ በነፃነት ሐሳብን ማራመድ ሚዲያዎችን ማግኘት አይቻልም። በመደጋገም እኔ ለምሳሌ የመንግስት ተቃራኒነቴ በሐሳብ እንጂ በሆነ ተቃርኖ ውስጥ ያለው አይደለሁም። ግን አይቻልም። አንቺም ታውቂያለሽ ሚዲያ ላይ ነው ያለችው እና አንድን ፖለቲከኛ እንደፈለገ እንዲናገር ሐሳቡ እንዲገልጽ የማድረግ እድሉ ጠባብ ነው። ይሄ የስርዓቱ ስሪት ነው። ይሄን ስሪት እስካላስተካከልን ድረስ በምንም ተአምር ህዝቡ ከምርጫ በፊት ፖለቲከኞችን አቋማቸውን ሊያውቅ አይችልም። ቢቻል ኖሮ አዲስ ሐሳብ አይኖርም ነበር። ቢቻል ኖሮ መቃወም ሳይሆን አንቺም ታውቂያለሽ ስላሉኝ ነው። መቃወም ሳይሆን ሀገራዊ ጉዳይ ላይ መሳተፍ አይቻልም። ለምሳሌ መንግስት የሚያደርጋቸው ነገሮች አሉ። ችግኝ መትከል ሊሆን ይችላል፣ ትምህርት ቤቶችን መገንባት ሊሆን ይችላል። አሁን ደግሞ ያሉ ስራዎች አሉ። ይኸውልሽ የጥያቄ መሆን ያለበት ፓርቲዎች በአቅም ልክ ነው መንቀሳቀስ የሚችሉ። መንግስት ችግኝ ትከሉ ሲል እንተክላለን። ምክንያቱም መንግስት ትከሉ እስከሚል አድርጉ እስከሚል ለምን ይጠበቃል? በምን መንገድ ነው የምታደርጊው? ሰላማዊ ሰልፍ ማደራጀት አትችይ። ስለ ተቃውሞ አይደለም መቃወም ሳይሆን መልካም ስራ ሆነ ለምሳሌ የሚሰሩ መልካም ስራዎችን ይከለከላል። ምክንያቱም ያኛውን ካልፈቀድሽ ይሄኛውን ስትፈቅድ የመንግስት አጃቢ ነው የምትሆኚው። ስለዚህ እነሱ ይሄኛውን ከልክለን ይሄን አንሰጥም እያሉ ይተውሻል። ብዙ ነገሮች ይልሽ መሰለሽ። ዞሮ የሐሳብ ነፃነት ሲኖር ሁሉንም ታረጊያለሽ። በህግ
ጥላ ስር ሆነሽ በህግ ምንድነው በህግ ማዕቀፍ ስር ሆነሽ ተቃውሞንም ሰላማዊ ድጋፍንም ማድረግ የምትችይበት ነገር ሲፈጠር አሁን የምትይውን ነገር የመንግስትን መልካም አሰራሮች ለምሳሌ እኛ መንግስት በባህር በር ላይ ያነሳውን ጥያቄ እንደግፋለን። ደግፈን ሰላማዊ ሰልፍ መውጣት ግን አንችልም። ደግፈን ከዛም ውስጥ የምንቃወመውን ማውጣት መቻል አለብናል። መንግስት ይሄ ልክ ነው ይሄ ልክ አይደለም ማለት አንችልም። ግፋ ቢል ከአዳራሽ ወጥተን ይህን ማድረግ በጣም ብዙ የተለመደ ነገር አለ። ዞሮ ዞሮ የፓርቲዎቹ የተወሰነው የአቅም ውስንነት እንዳለ ነው። ከህዝቡ ጋር የሚኖረው ግንኙነት ግን ፓርቲዎች ላይ የሚገለጸው በአብዛኛው በሰላማዊ ሰልፍ፣ በትልልቅ በአደባባዮች በየጊዜው የሚነሱ ሀገራዊ አጀንዳዎችን ይዞ በመደገፍና በመቃወም ነው። ይሄ ደግሞ ኢትዮጵያ ውስጥ በህግ በጣም የተደገፈ ነው። ሰላማዊ ሰልፍ ማንኛውም ሰላማዊ ሰልፍ ለማድረግ ማሳወቅ ነው የሚለው ህጉ፣ በመመሪያ ግን የታገደ ነው። ስለዚህ እውነት እንነጋገር ከተባለ መጀመሪያ ደረጃ ይሄ ነገር ምህዳሩ ክፍት መሆን አለበት። ከህዝብ ጋር ለመተዋወቅ ከህዝብ ጋር አሁን እኛ ለምሳሌ አሁን እያወራናቸው ነው። በጠባብ በ15 ደቂቃ በምትተላለፍ የአየር ሰዓት ላይ የምንለፈልፋት ከዚህ ይልቅ ከ5 ወርና ከ6 ወር በፊት እንደዚህ እድሎች ኖረው በሚዲያዎች ቀርቦ ዓላማውን ማስረዳት ቢችል ፓርቲ ለህዝቡ አዲስም አይሆንም፣ በእኛም ላይ ወከባ አይኖርም። በሌላ በኩል እኔ እንትንም አለው ሳላነሳ ማለፍ የሌለብኝ ነገር ሀገሪቷ ጦርነት ላይ ነው ያለችው። ሁሉ ጊዜ መንግስትም የፓርቲዎችን የመንቀሳቀስ መብት እንዲገድብ ያደረገው አንዱ ምክንያት ጦርነት ነው። ስለዚህ ምክንያት ጦርነት ላይ ያሉ አካላት እያንዳንዱን እድል መጠቀም ይፈልጋሉ። ሰላማዊ ሰልፉ ላይ ተቃርኖ ያለው ነገር ሊያስገቡ ይችላሉ። ድጋፉ ላይ ተቃውሞ ይገባል እና እንዲህ አይነት ነገሮች ስላሉ በህግ ተገድበህ በጣም ብዙ ህጎች ናቸው ያሉት። ለምሳሌ ፓርቲዎች የሥነ ምግባር ህግ አላቸው፣ የምርጫ ስነ ምግባር ህግ አለ። እነዚህን ሁሉ አልፈህ ስትሄድ ሌላ ደግሞ የተደራጀ መሀልህ ገብቶ ሌላ ነገር ሊያደርግ ይችላል እና እኛ ትልቋ የፖለቲካ ምህዳሩ እንዲሰፋ ከምርጫ በፊት ሰፊ እንቅስቃሴ እንዲደረግ ዋናው ትልቁ ነገር ሰላም መስፈን አለበት። እኛ ሰላም ለኢትዮጵያ ጥምረት ያልነው ስም አጥተን አይደለም። ሰላም ያልንበት ምክንያት የኢትዮጵያ ልታገኘው ያልቻለችው ግን በጣም የሚያስፈልጋት ነገር ሰላም ነው። ስለዚህ ብልጽግናም ቢሆን ያለ ሰላም የለም። ሰላም ሳይኖር ብልጽግና የለም። ለዚህ ነው ማነው ብልጽግና ብዙ ይለፋል አይሰራም እንኳን አይደለም፣ ግን ሰላም የለም። እንደፈለገ መሄድ አልቻለም። ስለዚህ ሰላም ያለው ከጦረኞች ሳይሆን ከሰላም ወዳዶች ጎን፣ ከሀገር ወዳዶች ጎን ሁሉንም ደግሞ ለምሳሌ መንግስትን በሰላማዊ መንገድ በጦርነት ከማውረድ የበለጠ በሰላማዊ መንገድ ማውረድ ይቻላል ብለን እናምናለን። ማንኛውንም መንግስት በጣም ከብልጽግናም የበለጠ አደገኛ ዲክታተር መንግስት ቢመጣ መስዋዕትነቱ በጦርነት ከሚደረገው መስዋዕትነት አይበልጥም። ብዙ ተሞክሮዎች አሉ በዓለም ላይ አምባገነን መንግስታትን ጭምር ወታደራዊ መንግስታትን ጭምር ብልጽግና ክፍተት አለ። ወታደራዊ መንግስት አይደለም፣ በጣም ዲሞክራሲያዊ መንግስት ወይም ዲሞክራሲያዊ መንግስት አይደለም። ስለዚህ ይህንን ነገር በጣም ብልጽግናን ስልጣን ለማውረድ ወይም ለማስተካከል ሰላማዊ ትግል በቂ ነው። በጣም ይቻላል። የሚያስፈልገው ድፍረት እና የእውነተኛ ትግል ያስፈልጋል። ከዛ ውጭ ግን ዋናው ትልቁ ቁም ነገር ከምርጫ በፊት ፓርቲዎች እንቅስቃሴ የማያደርጉት ምህዳሩ ነው። መንግስት የሚያቀርባቸውን ነገሮች 100% ውድቅ አናደርጋቸውም። ምክንያቱም ቅድም እንዳልኩሽ ጦርነት ነው። ከጦርነት ግን ለምን አንወጣም ነው ትልቁ ችግር። መንግስት ምን በለ ወደዚህ የምናደርገው ነገር አለ። ኢትዮጵያውያን ለምንድን ነው ከጦርነት የማናወጣው? ጦርነትን እንወዳለን ኢትዮጵያውያን። ዘፈናችን ገዳይ ነው። ገዳይ ማማዬ ገዳይ ወዳለው ከዘፈናችን ጀምሮ በኃይላችን መግደል የሚወደስበት የሚገነንበት ነው። ከዚህ ካልወጣን ደግሞ በምንም ታምር ኢትዮጵያን ሰላማዊት ሀገር ማድረግ አንችልም። ስለዚህ ጦርነትን ከመንደር ከተራ በመግደል ከመኩራት ከዛ
ጽዩፍ ማድረግ አለ መጸየፍ አለብን። በአጠቃላይ ይሄ ካልሆነ በስተቀር ኖር አድርገን በባህል ደረጃ ካልያዝነው መግደልን ከጦርነትም አንወጣም። ምህዳር ምናምን የሚባለው ደግሞ በጣም ትልቅ እድል ነው። እሱ ላይ ለመድረስ አቶ አላምረው እንደው ምናልባት በአሁን ሰዓት ያለውን ለውጥ እንዴት ያዩታል? እንግዲህ የተለያዩ ለውጦችን አሉ ብለው እንደሚያስቡ ገምታለሁ እና በአዲስ አበባ ላይ ሊሆን ይችላል፣ እንዲሁም ደግሞ በክልል ከተሞች ሊሆን ይችላል፣ በክልሎች ላይ ሊሆን ይችላል። ሀገሪቱ ላይ አለ የሚሉትን ለውጥ እስቲ ንገሩ። በምርጫ ወቅት መንግስትን ማሞገስ ማወደስ ተገቢ አይደለም። ምክንያቱም ምርጫ ነው ያዝነው። በምርጫ ጊዜ በአብዛኛው ህዝቡ ላይ የተጣሉ ጫናዎችን ዲሞክራሲያዊ መብቱን ያጠበቡ ነገሮች ላይ አተኩሮ መነጋገር ነው የሚሻለው። ምክንያቱም በጥቅሉ ግን ቅድም እንዳልኩሽ መንግስት አዳዲስ የማናቃቸውን ስራዎች ባህልን የሚለውጡ ስራዎች ተሰርቷል። ብዙ ሩቅ ሳልሄድ አዲስ አበባ ከተማ በዚህ መንገድ ንጹህ እንደምትሆን ለምሳሌ ባህላችን ቆሻሻን ወንዝ ላይ ይመጣሉ። ይሄን አስተሳሰብ የሚለውጥ ስራ ሰርቷል አዲስ አበባ ላይ። ይሄ ደግሞ አዲስ አበባ ተምሳሌት ነች። በየክልሉ በዚህ ደረጃ ያርጉም አያርጉም ሙከራዎች እየተካሄዱ ነው ያሉት። ጽዱ ከተማን ለመፍጠር እየተደረጉ ነው ያሉት። ይሄ አንዱ ምሳሌ ነው፣ አንዱ ማሳያ ነው። ስለዚህ ከምርጫዎች በሰፊው ብትጠይቂኝ ደስ ይለኛል። በተረፈ ግን መንግስት ምንም እየሰራ አይደለም። በቃ እንደዚህ ምህዳሩም ጠቧል ስልሽ እኮ በዛ ልክ አይደለም። ለምሳሌ ለሁሉም ሰላም ኢትዮጵያ ላይ እንደደረሰው አይነት ችግር ላይደርስበት ይችላል። ከኛ በላይ እየደረሰበት ያለም ሊኖር ይችላል። ሰፊ ሀገር ነች። ብዙ ፖለቲካ ፓርቲዎች ናቸው ያሉት። አሁን እኔ ሳወራሽ የነበረው ከብልጽግና ጋር ብዙም ልዩነት በሌላቸው አንዳንድ ጊዜ ብልጽግና የሚባል ፓርቲ በስንት ነው የሚወከለው የሚባል ሁሉ አሉ ፓርቲዎች በቃ ሁሉ ነገራቸው ብልጽግናን የሚመስል ክርክር ላይ ቀርበው እንደ ብልጽግና የሚከራከሩ አሉ። እነዚህ ሳይቀሩ ታሰሩብን ታፈቱብን ይላሉ። እንዳው ይሄንንም ችግሩንም አብረው ለማጀብ እንደሆነ አላውቅም፣ ግን ሰዎች ታሰሩብን የሚሉ አይተናል። ለማንኛውም መንግስት የሚሰራቸው ትልልቅ ፕሮጀክቶች አሉ፣ የተሰሩ አሉ። ለነዛ ሁሉ ክብር አለን። አሁን ግን ምርጫ ልንወዳደር ቀርበናል። ምርጫ የምንወዳደረው ደግሞ ያለውን ለመጨመር የሌሉትን ለማምጣት ልክ ያልሆነ አካሄድ ሚቱን ለማስተካከል ስለሆነ እነሱ ላይ አተኩረን ቢሆን ነው የሚሻለው። የራስን ብሔራዊ ጥቅም ወይም ደግሞ የሀገር ጥቅምን አሳልፎ ያለ መስጠት ግዴታ አለብን ብዬ አስባለሁ እና እናንተ ምናልባትም ይጠቅሟችኋል ብዬ አስባለሁ ይሄ ጥያቄ። ስለዚህ ያላችሁ አቋም ምንድን ነው? ምክንያቱም አንዳንድ ፖለቲከኞቻችን ከየትኛው ሀገር ጋር በመወገን ማለት ከኢትዮጵያውያን ታሪካዊ ጠላቶች ጋር ሳይቀርብ በማበር ስልጣንን ለመያዝ የመዳዳት የመፈለግ ሁኔታዎች አሉና እዚህ ላይ ምናልባት ፖለቲከኞች ምን አይነት ግንዛቤ ሊኖራቸው ይገባል? ምን አይነት ፖለቲከኞች ነው መሆን ያለብን? የሀገራችንን ብሔራዊ ጥቅም አሳልፈን ባለመስጠት እንዴት ነው የሚያዩት? ይሄ ትክክለኝነቱን እንዴት ይገልጹታል እርሱ? እኔ አንዳንድ ጊዜ አሁን ውጭ ያሉ ተቃዋሚዎች አሉ። ውጭ መንግስት ሲገልጻቸው ሀገር ካዲዎች ናቸው ብሎ ይገልጻል። እኔ በዛ መንገድ አልረዳም። ማንም ሰው ከገፋው በሀገሩ ላይ ሚና እንዲኖረው እድል ካልሰጠኸው ልክ ባይሆንም ይሄ እዚህ መንግስት የጠላው መስሎት መንግስትን የጎዳው መስሎት በተቃራኒ ከሀገሮች ጋር ሳይቀር ሲተባበር ታየዋለን። ይሄ አሁን ባሉት ብቻ አይደለም በነበሩትም አይተናል። ግንቦት ሰባት እኮ ከግብጽ ጋር ሆኖ ኢትዮጵያን ሲወጋ ነበር። እሱ ጠላለሁ የሚለው ግን ወይ የኢህአዴግን አስተዳደር ነበረ። ይሄ ባህላችን ሄዷል። ከመሰረታዊ የኢትዮጵያ የዘላለም የማይታረቅ ተቃርኖ ውስጥ ያለች ግብጽ ጋር አብሮ ኢትዮጵያን የወጉ
ዛሬ ደግሞ ኢትዮጵያ ፖለቲካ ውስጥ የኢትዮጵያ መሪ የሆኑ ሰዎች እንዳሉ እናውቃለን። ይሄ ተሞክሮ አሁን ባሉት ውጭ ባሉት ፖለቲከኞች ላይ ቢንጸባረቅ የሚደንቅ አይደለም። እኔ የሚሻል የሚመስለኝ መንግስት ከዚህ በፊት እንዳደረገው ሲጀመር ገና ሕፃን ሳለ ገና ሳያድግ ብልጽግና የሚባለው መንግስት ሲፈጠር የሰራው ስራ አለ ሁሉም ያደነቀው። ያ ምንድነው? በየትም ሀገር የሚኖሩ ተቃዋሚዎች ወደ ሀገራቸው ገብተው ፖለቲካቸውን በሰላማዊ መንገድ እንዲያካሂዱ አድርጓል። አሁን ያን ነገር ማድረግ ይጠበቅበታል ብዬ አስባለሁ። ምናልባት እነዛ ኢህአዴግን ሲጠሉ ስለነበረው ለውጥ ስለሆነ ለምን እኔን የሚጠሉትን አላረግም ካለ ከሌሎቹ መንግስታት አይለይም ማለት ነው። ሌሎቹ መንግስታት ይሄን አላደረጉም። ተቃዋሚዎቻቸውን በቃ ልበሰፊው ነው በቃ ኑ ሐሳባችሁን አራምዱ አላሉ። ይሄን ቢያደርግ በፊት ብልጽግና መንግስት ሲጀምር ካደረገው በላይ ክብር ነው የሚኖረው። ምክንያቱም ያን ጊዜ ያኛው መንግስት የሚቃወሙትን ነው ያስገባው። አሁን እሱን የሚቃወሙትን ያስገባኑና ሐሳባቸውን ግለጹ ይበላቸው። በቃ ያለ ተቃርኖ የምትኖር ያለ ማለት የሐሳብ ተቃርኖ ይኖራል፣ ሰዋዊ ነው። ግን ከጠላት ጋር የሚያብርን ዜጋ ከማፍራት ለነዚህ ሰዎች እድል ተሰጥቶ አገራቸው ገብተው ሙሉ ዋስትና ማለት ልክ እንደ ዜጋ መኖር ነው የሚገባ ሐሳባቸውን እዚህ ጋር እንዲያራምዱ አድርጎ ለምን ይሄን እድል አይፈጥርም ነው የምለው። አሁን እንደውም ከዚህ ምርጫ ጋር ተያይዞ መንግስት ጥሩ ምክንያት አለው፣ ጥሩ እድል አለው እና ለሁሉም እድሉን ሰጥቶ ከጠላት ጋር የማበርን አጋጣሚ መቁረጥ ይቻላል። በተረፈ ግን እድገታችን የኢትዮጵያ ፖለቲካ በተለይ በስደት ሆኖ ፖለቲካ የሚያካሂዱት ልምድ ከማንኛውም ይህን መንግስት ከሚጠላ ጋራ መተባበር ነው። ይሄ ደግሞ ኢትዮጵያን ጎድቷል። ይሄን ከዚህ በፊት የነበሩ ሰዎች አድርገዋል። ዛሬ ውጭ ያሉትን የሚወቅሱ ሰዎች አድርገዋል። ያንን የሰሩ ሰዎች ዛሬ መንግስት ትልልቅ ስልጣን ይዘዋል። አሁን ውጭ ሆኖ የእነሱን ስራ እየደገሙ ያሉትን ሲያወግዙ እናያለን። ማውገዛቸው ትክክል ሊሆን ይችላል፣ ግን ያስለመዷቸው እነሱ ናቸው። ያንን በር ከፍቶ ያሳያቸው እነሱ ናቸው። ስለዚህ በአሁኑ ሰዓት እንደውም አንዳንዶቹ አምርረው ከመንግስት ፖለቲከኞችም መንግስት ላይ ካሉ ባለስልጣናትም የበለጠ የኢትዮጵያ ጠላቶች ማን እንደነበሩ አስምረው ሲናገሩ የነበሩ ሰዎች ዛሬ ከነዛ ጠላቶች ጋር ወግነዋል የሚሉ ነገሮች ይሰማሉ። ያ ሁሉ የተፈጠረው ከመንግስት ጋር በሚፈጠር ጥላቻና በቀደሙ ፖለቲከኞች ልምድ ነው። ስለዚህ ራሷ ኢትዮጵያ አንድ የሆነ ነገር ማስቀመጥ አለባት። ስለዚህ ከውጭ ከነዚህ ከጠላት ጋር የሚያብሩ ፖለቲከኞች ወይ ለዘላለም ከኢትዮጵያ ልጅነት ጋር የማይገናኙ መሆናቸው መታወቅ አለበት። ስለዚህ እንደምንም ብለው መንግስትን ማውገዝ ይችላሉ፣ መንግስትን መቃወም ይችላሉ ቢቻል ከጦርነት ውጭ። ነገር ግን ይሄ ልምድ የዛሬ አይደለም ወይም ደግሞ የአሁኖቹ ፖለቲከኞች አይደለም ለማለት ነው። እጅግ በጣም ነው የማመሰግነው አቶ አላምረው። ምናልባት እኔ ያልጠየቅኩት እርሶ ግን መናገር አለብኝ የሚሉት ነገር ካለ 2 ደቂቃ ልስጦት። በዛውም ደግሞ እንግዲህ ለአድማጭ ተመልካቾቻችን የፓርቲውን ስም እንዲያስተዋውቁ እድሉን እንሰጥዎታለን። እሺ፣ ያው ቀረም ምለው ነገር የለም፣ ግን መጨረሻ ላይ እንደተናገርሽው መጀመሪያ ሚዲያው ይህን እድል ስለሰጠኝ በጣም አመሰግናለሁ። ከአንቺም ጋር ስለተገናኘን ደስ ብሎኛል። በተረፈ አሁን 7ኛው ሀገራዊ ምርጫ ፓርቲዎች እየተወዳደርን ያለበት ነገር ነው። ራሱ ይሄ አሁን እኛ እየለመድነው ያለነው ፖለቲካ ባህሪው በምርጫ ወቅት የሀሳብ መነቃቀፍ፣ በሀሳብ ለማሸነፍ አንዱ ያንዱን ድክመት እየነቀሰ እያነሳ የሚተችበት ጊዜ ነው። ስለዚህ እኛም በተለይ የምንፎካከረው መንግስትን ነው። የመንግስትን ድክመቶችና መንግስት ያልሄዳባቸውን እያየን በዛ ላይ በሀሳብ ትርፍ ለማግኘት የምንችለውን ሁሉ ማድረጋችንን አጠናክረን እንቀጥላለን። የኢትዮጵያ ሕዝብ በትክክለኛ ሀሳብ ያለው ማን ነው በሚል
ትክክለኛ ሐሳብ የበለጠውን ወይም ደግሞ የኔን ችግር የሚፈታው የዚህ ፓርቲ አስተሳሰብ ነው ብሎ የሚያስበውን በሰላማዊ መንገድ እንዲመርጥ መልእክቴን አስተላልፋለሁ። በተለይም ደግሞ ለመምረጥ የምርጫ ካርድ ያወጣችሁ ዜጎች ካርድ ማውጣት ብቻውን ምንም ትርጉም የለውም። ካልመረጣችሁ ባልመረጣችሁትና በማትወዱት የምትተዳደሩ መሆኑ ማወቅ አለባችሁ። ስለዚህ ይህንን ያገኛችሁትን እድል በአግባቡ የምትፈልጉትን በመምረጥ እንድታረጋግጡ ጥሬን አስተላልፋለሁ። በጣም አመሰግናለሁ። የተከበራችሁና የተወደዳችሁ የሀቅና ሳቅ